የኦሮሞ ህዝብ በኢትዮጵያ ሀገረ መንግስት ግንባታና በማህበራዊ ሂደት ውስጥ ያበረከተው አስተዋጽኦ የሀገር ህልውና መሰረት ነው። የመደመር መንግስት በሀገር ውስጥ ሆነ ከሀገር ውጭ የተሰወሩትን የህዝብ ሀብቶች በጠንካራ የፍትህና የህግ ማስከበር ስራ እያስመለሰ ነው። በኢትዮጵያ ፖለቲካዊ ባህል ውስጥ ስር የሰደደው እኔ ያልኩት ካልሆነ ሞቼ እገኛለሁ የሚለው እሳቤ በሀገረ ምክክር ተሰብሮ እኛ ወደሚለው እየተቀየረ ነው የሚሉት ዋና ዋናዎቹ ናቸው። ነሐሴ 2 2018 ዓ.ም ተራስልኝ እንደምን አመሻችሁ። የኢትዮጵያ ቴሌቪዥን ነው። ከሰዓቱ ዜናዎች ጋር አንተነህ ደግፌ ነኝ። አብራችን ቆዩ። የኦሮሞ ህዝብ በኢትዮጵያ ሀገረ መንግስት ግንባታና በማህበራዊ ውህደት ውስጥ ያበረከተው አስተዋጽኦ የሀገር ህልውና መሰረት ሆኗል። ኦሮሞ የኢትዮጵያ አንድነትና የአብሮነት ሙጫ በመሆን ሀገራዊ ውህደቷ ተጠብቆ እንዲቆይ ወሳኝ አሻራ ማኖሩንም ጠቅላይ ሚኒስትር አብይ አህመድ ከኦቤን ጋር ባደረጉት ቃለ ምልልስ ላይ ገልጸዋል። እድሉ ፈቀደ ተጨማሪ ያለው። ሀገር ማለት የድንበር መስመር ብቻ አይደለም፣ ታሪክ፣ ባህልና የአንድነት ውህደት እንጂ። በዚች ጥንታዊትና ኩሩ ሀገር ምስረታና ህልውና ውስጥ ደግሞ ከቀደምትነት እስከ ግንባር ቀደምትነት ጎልቶ የሚወጣው ድርሻ የኦሮሞ ህዝብ ታሪካዊ አሻራ ነው። የሀገረ መንግስት ግንባታ መሰረቱ ሀገርን ካስደፋሪ ጠላት መጠበቅ ከሆነ የኦሮሞ ህዝብ የደሙን ያህል ሀገራዊ ጽናትን አፍስሷል። ከአድዋ እስከ ፋሽስት ጣሊያን ወረራ፣ በሌሎችም የትግል ሜዳዎች የታየው ጀግንነት የነጻነት አየር እንድንተነፍስ ያደረገ የጽናት ምሰሶ ነበር። ከዛም አልፎ የገዳ ስርዓት የወለዳቸው ዲሞክራሲያዊ እሴቶች፣ የውይይትና የሽምግልና ባህሎች ደግሞ የኢትዮጵያ ማህበራዊ መሰረት እንዲጠነክርና ድንቅ የአስተዳደር ጥበብ ያለው ሆኖ ዘመናትን ተሻግረዋል። ዛሬም ቢሆን ኦሮሞ የኢትዮጵያዊነት ትልቅ ምልክት፣ የታሪክ ማህደርና የነገው ሀገር ተስፋ ነው። ባለፉት ዘመናት የከፈለው መስዋዕትነትና ያበረከተው ማህበራዊ፣ ባህላዊና ፖለቲካዊ ሀብት የኢትዮጵያ ሀገረ መንግስት ምሰሶ እንዲጸና ያደረገ የማይፋቅ አሻራ ነው። ሴና ኡመት ኦሮሞ ብየ ከናፍ ዲገሳ ደንገላሴ የኦሮሞ ህዝብ ታሪክ ለዚች ሀገር ደሙን አፍስሶ አጥንቱን ከስክሶ ላቡን አፍስሶ ይችን ሀገር ሲገነባ ይህን ታሪክ ኦሮሞ ብቻ አልጻፈውም፣ ዓለምም ከትቦታል፣ ሌሎችም ጽፈውታል። ሄደህ ብታይ የት ድረስ ገብተን ይችን ሀገር በመገንባት ላይ ትልቅ አስተዋጽኦ እንዳደረግን በግልጽ ይታያል። ላብነት ያህል በ1499 ጸረ ሰድንግል የኦሮሞ ሰራዊት እስከ ምጽዋ ሄዶ ታግሏል ሲባል የሚጠራጠሩ ሰዎች ካሉ ታሪክ ማንበብ በቂያቸው ነው። የኦሮሞ ህዝብ ለዓለም አቀፍ ማህበረሰብ ያበረከተውና በዩኔስኮ የማይጨበጥ የሰው ልጅ ሀብት ሆኖ የተመዘገበው የገዳ ስርዓት ከዘመናዊ የዲሞክራሲ አስተሳሰብ አመጣጥ በፊት የስልጣን ዘመን ገደብን፣ የህግ የበላይነትንና የሰብአዊ መብቶችን አቀናጅተው ለዘመናት ሀገርን የጠቀመ ደማቅና ዘመን ተሻጋሪ የኦሮሞ ህዝብ ታሪክ ነው። እኒ ሰደፋ ባየከኒ ነዲቡ ሌላው የሚገርመኝ ነገር የዛጉዌ ሥርወ መንግስት ነገስታት በቆይታ ጊዜያቸው ሲታይ ሁላቸውም 40 ዓመት ነው። የአንዱ ንጉሥ የቆይታ ጊዜ የአምራን 40 ዓመት ነበር። የላሊበላም 40 ዓመት ነበር። በዚህ ሁኔታ 40 ዓመት አስተዳደሩ። ይህ 40 ዓመት ከየት መጣ? በገዳ ስርዓት ውስጥ እንደምናውቀው 8 ብለን 40 ላይ ስንደርስ ስልጣን እንረካከባለን። ስለ 40 ዓመት ያለው ነገር ድንገት የመጣ ነው ወይስ የተለየ ትርጉም አለው? እንዴት ሊሆን ቻለ የሚለው ምርምር ያስፈልገዋል። የፖለቲካ ስርዓታቸው፣ አስተዳደራቸው 40 ዓመት ይሄዳል። ተመሳሳይ ነገሮች አሉ። ከላሊበላ በፊት የነበረው አስተዳዳሪ መረር ይባላል። አሁንም ቢሆን ሰዎች በዚያ አካባቢ አሉ። ይህን ስታገኘው የኦሮሞ ህዝብ በዛጉዌ ሥርወ መንግስት ውስጥ ምንም ድርሻ የለውም ብሎ ማሰብ አይቻልም። የኦሮሞ ህዝብ በታሪክ አጋጣሚዎች ያነሳቸው የነበሩ የፖለቲካ፣ የኢኮኖሚና የማንነት ጥያቄዎች የኦሮሞ ህዝብ ብቻ ሳይሆኑ የጠቅላላ የኢትዮጵያ ብሔር ብሔረሰቦችና ህዝቦች የጋራ ጥያቄዎች ነበሩ። ጥያቄዎቹ የፍትህ፣ የእኩልነትና የዲሞክራሲያዊ ስርዓት ግንባታ መሰረቶችም ነበሩ። ለዘመናት የነበረው የኦሮሞ ጥያቄ የታጠረ አካባቢያዊ ፍላጎት ሳይሆን የኢትዮጵያን ሀገረ መንግስት በዲሞክራሲያዊ በእኩልነትና በፍትሃዊ መሰረት ላይ ለመገንባት የተደረገ የሁሉም ብሔር ብሔረሰቦች የጋራ ጥያቄ መገለጫ ሆኖ ከጭቆና ያላቀቀ ነው። ጋፊን ኦሮሞ ጋፊ ሲዳማ የኦሮሞ ጥያቄ፣ የሲዳማ ጥያቄ፣ የወላይታ ጥያቄ፣ የአፋሩ ጥያቄ፣ የሶማሌ ጥያቄ ወይም የሌሎች ብሔረሰቦች ጥያቄን መለየት አይቻልም። ምክንያቱም ጭቆናው ሁሉንም ያካተተ ነበር። ለምን ይቸገራሉ ብለህ ብታስብ እሱም ጥያቄ ነው። አጠቃላይ ሂደታችን ብናይ የኦሮሞ ህዝብ በኢትዮጵያ የአገዛዝ ስርዓት ላይ ብቻ ሳይሆን ለኢትዮጵያ ትልቅ ዋጋ ከፍሏል። ብዙ ህይወት ተሰውቷል፣ አጥንትም ተከስክሷል፣ ደም ፈሷል።
በዚህ ሁኔታ ነው የተገነባው። ኢትዮጵያ በርካታ ቀለማት ያሏት ውብ ምንጣፍ ብትሆንም የኦሮሞ ሕዝብ ባህል ታሪክና አብሮ የመኖር እሴት ደግሞ እነዚህን ቀለማት አጣብቆ የሚይዘው ዋናው ፈትል ነው። ለዚህም ነው ጠቅላይ ሚኒስትር አብይ አህመድ ኦሮሞ የኢትዮጵያ የአንድነት ሙጫ ነው፣ ከሁሉም ጋር የተጋመደ ሁሉንም አቅፎ የሚኖር ሀገርን በመገንባትና በማስቀጠል ረገድ የጀርባ አጥንት የሆነ ሕዝብ ነው ያሉት። ኦሮሞን ሀጴ ተኩማ ኢትዮጵያ ኦሮሞ የኢትዮጵያ አንድነት ሙጫ ነው። ኦሮሞ ከሌለ ኢትዮጵያ የለችም። ማንም በአግባቡ ኦሮሞን መረዳት ተስኖት የፈለገውን ስም ሊያወጣ ይችላል። ኦሮሞ በሌለበት ኢትዮጵያን ሙጫ ሆኖ አያይዞ የሚያቆይ የለም። ኢትዮጵያን አንድ ማድረግ የሚፈልግ ሁሉ ያን ሙጫ ያንን የማዕዘን ድንጋይ መንካት የለበትም። ኦሮሞ ለኢትዮጵያ የማዕዘን ድንጋይ መሆኑ እንዳለ ሆኖ የዘመናዊ የኢትዮጵያን ድንበር ያሰምረው ማን ነው የሚለው ጥያቄ እዚህ ላይ ይነሳል። ኢትዮጵያ ብለን የምንጠራት ይህች ሀገር ድንበሯን ማን አሰመረ? ለዚህ ነው ኦሮሞ የኢትዮጵያ አንድነት ሙጫ ነው የምንለው። ጠቅላይ ሚኒስትር አብይ አህመድ እንደገለጹት ኦሮሞ የኢትዮጵያ የአንድነትና የአብሮነት ሙጫ በመሆን ሀገራዊ ውህደቷ ተጠብቆ እንዲቆይ ወሳኝ መሰረት ሆኖ አልፏል። ነገም ከሌሎች የኢትዮጵያ ሕዝቦች ጋር ለበለጸገችና የጸናች ኢትዮጵያ መልክም ቅርጽም መሆኑ ይቀጥላል። ጠቅላይ ሚኒስትር አብይ አህመድ ከኦሮሚያ ብሮድካስቲንግ ኔትወርክ ኦቤን ጋር ባደረጉት ቆይታ ባለፉት የለውጥ ዓመታት የኦሮሞ ሕዝብ የዘመናት የትግል ጥያቄዎች የነበሩት የነጻነት፣ የዲሞክራሲና የኢኮኖሚ ምላሽ ማግኘታቸውን አስታወቁ። ጠቅላይ ሚኒስትሩ አክለውም ሕዝቡ አካላዊና ስነ ልቦናዊ ነጻነቱን በመጎናጸፍ በማንነቱ የሚያፍርበት ጊዜ ማብቃቱን፣ የቋንቋና የባህል መብቱን አረጋግጦ በገዳ ስርዓት ሴቶች ታግዞ ራሱን 100% ማስተዳደር መጀመሩን ገልጸዋል። በተጨማሪም አራሹ ገበሬ ከመሬቱ ሳይፈናቀል የላቡን ፍሬ የሚጠቀምበት የኢኮኖሚ ስርዓት መረጋገጡን አብራርተዋል። በተለይም ገረመው ተጨማሪ አላት። ታሪክ በራሱ ጊዜ የሚቀየር ክስተት አይደለም። ታሪክ የሚቀየረው አርቀው በሚያልሙ ነጻ በወጡ አስተሳሰቦችና በተግባር በሚገለጡ ራዕዮች ነው። ላለፉት ዘመናት የኦሮሞ ሕዝብ ማንነት፣ ቋንቋና የመልማት መብት በጥርጣሬና በተሳሳቱ ትርክቶች ጥላ ስር ተጋርዶ ቆይቶ ነበር። ነገር ግን መደመር እንደ አዲስ የፖለቲካ ፍልስፍናና የመንግስት መሪ መርህ ሆኖ ብቅ ሲል ኢትዮጵያንና ኢትዮጵያዊነትን ከፍ በሚያደርጉ እሳቤዎች ጥላ ስር በኦሮሞ ሕዝብ የፖለቲካ ኢኮኖሚ ውስጥ አዲስ ህይወት፣ አዲስ ተስፋና የማይቀለበስ ታሪካዊ ለውጥ ይዞ መጣ። ኦሮሞን ብሊሶሜር ቢት ምርግ ፉንድር በመጀመሪያ ኦሮሞ ነጻ ወጥቷል። ኦሮሞን ነጻ ለማውጣት ዛሬ መታገል ሞኝነት ነው። በአካል የሚታይ ነጻነት በስልጣን መያዝ ብቻ የሚገለጽ አይደለም። የኦሮሞ አእምሮ ነጻ ወጥቷል። እንደ ትናንቱ በማንነቱና ቋንቋው አያፍርም፣ አይሳደድም። አሁንም ቀሪ ጥያቄና ምኞት አለው። ጊዜ ይወስዳል፣ ግን በሂደት ምላሽ ያገኛል። የዛሬ ድል ኦሮሞን ከትናንት ባርነት ነጻ ማውጣት ብቻ አይደለም። ከዚህ በኋላ ኦሮሞ ሊገዛ አይችልም። ከትናንቱ ነጻ ወጥቷል። ከዚህ በኋላ ደግሞ ኦሮሞን እንደ ትናንቱ መግዛት እችላለሁ። እንደ ትናንቱ ሊዘርፈው ከመሬቱ አፈናቅሎ ሊቀማው የሚችል የሚመስለው ሰው ወይም ቡድን ካለ ሞኝ ነው። ኦሮሞ ይህን አልፏል። ሳሙን ደንዳ አከከሌሳ ቡቂሴ ለፈሳሳ መቹን ደንዳ አከከሌሳ namni jedhee yaadu gareen jedhee yaadu gowwaadha ኦሮሞን ከነ keessa darbee jira። የመደመር ፍልስፍና የህዝቡን ጥያቄዎች ከስጋትና ከጥርጣሬ ማዕቀፍ አውጥቶ ወደ ልማትና ወደ እውነተኛ የዲሞክራሲ ስርዓት እንዲሸጋገሩ በሩን ከፍቷል። በጥንታዊው የገዳ ስርዓት እሴቶች ላይ የተመሰረተው የመደመር እይታ ህዝቡ ራሱን በራሱ በሙሉ አቅሙና ነጻነቱ እንዲያስተዳድር፣ ባህሉንና ቋንቋውን ያለ ስጋት እንዲያዳብር እንዲሁም የራሱን እድል በራሱ እንዲወስን አስችሎታል። ዲሞክራሲን ስርነ ገዳ ከሰት ጠጋ አቦቲን ከኝት ጅራቻ ሁለተኛው የዲሞክራሲ ጥያቄ ነው። ዲሞክራሲ ባህላችን ነው። ዲሞክራሲ በገዳ ስርዓት ውስጥ አባቶቻችን ሲኖሩበት የምናውቀው ነገር ግን በመሃል ጠፍቶ ነበር። ዲሞክራሲ መሪን በሰላማዊ መንገድ ህዝቡ ተሳታፊ ሆኖ መምረጥ መቻሉ ማለት ነው። መምረጥ ብቻ ሳይሆን ስራን መካፈል መቻሉ ነው። በገዳ ስርዓት ውስጥ ኦሮሞ ጨፍ ያለው ህግ አውጮች ህግ ያወጣሉ። አባቦኮ አለ፣ አባዱላ አለ፣ ሀደ ሲንቄም የራሷ ድርሻ አላት። ስራን በመከፋፈል እየተጠያየቁ እየተመካከሩና እየተረዳዱ ይሄዳሉ። እንደዚህ ያለውን ስርዓት ስለሚያውቅ እንደዚህ ያለውን ስርዓት ይጠይቅ ነበር። አሁን ኦሮሞ ራሱን በራሱ ማስተዳደር ጀምሯል። የራሱ ህግ አውጪ በጨፌ ህግ ያወጣል፣ ልጆቹን በዚያ ይመራል። የማንነት ጥያቄ በኦሮሚያ ውስጥ አሁን ጥያቄ አይደለም። ይህ የአስተሳሰብ ነጻነት ደግሞ በቃል ብቻ አልቀረም። በኦሮሚያ የኢኮኖሚ ምድር ላይ በተጨባጭ ፍሬ አፍርቷል። ከሁሉ በላይ
በላይ ግን የመደመር መንግስት በኦሮሞ ፖለቲካዊ ኢኮኖሚ ውስጥ ያከናወነው ትልቁ አብዮት የትርክት ለውጥ ነው። ኦሮሞ ሀገር ማስተዳደርና መገንባት አይችልም የሚለውን የቆየና ያረጀ የተሳሳተ ትርክት በመስበር ኦሮሞ የኢትዮጵያ ወሳኝ ማዕከል የለውጥና የልማት ምሰሶ መሆኑን በዓለም ፊት አስመስክሯል። በከተሞች ግንባታ፣ በኢንዱስትሪ፣ በቱሪዝምና በሌሎች ስራዎች የታየው ተአምር ኦሮሞ እውነተኛ ሀገር ገንቢ መሆኑን አረጋግጧል። የመደመር መንግስት የኦሮሞን ህዝብ የትናንትን የቆሰለ ታሪክ ወደ ዛሬው የልማትና የነጻነት ድል በመቀየር ነገን በሙሉ ተስፋ የሚያይ ኩሩ ትውልድ ፈጥሯል። ብየ ከነ ኬሰት ኦሮሞ አመ ጉዲነሳ አመ በለነሳ ዲሲቲ አኩማ ነመ ዱንፋ ተኮት በታሪክ ሂደት ውስጥ ኦሮሞ ሀገር ማልማት አይችልም፣ ኦሮሞ ማስተዳደር አይችልም። በታሪክ ውስጥ የኦሮሞ ማንነትና አስተዋጽኦ ዝቅ ተደርጎ ይታይ የነበረ ሲሆን የኦሮሞ ህዝብ ሀገር የመገንባት አቅሙ ይናቅ ነበር። ዛሬ ግን ኢትዮጵያን የማልማት ሀገር የመምራት የለውጥ አየር የማምጣትና ዓለም የሚደነቅበትን ስራ የመስራት አቅም እንዳለን አሳይተናል። በሁሉም መስክ ሀገር መለወጥ እንደምንችል በተግባር አሳይተናል። ይህ አስተሳሰብ ከወላጆቻችንና ከአባቶቻችን የወረስነው ነው። በገዳ ስርዓት የተማርነው አዲስ እውቀትና ጥበብን በማቀናጀት ያመጣነው ለውጥ ነው። ቀደም ሲል የነበረውን የታሪክ ስህተት ማረም ችለናል። አሁን በኢትዮጵያ ውስጥ ኦሮሞ ሀገር አልሚ ሀገር ለዋጭ መሆኑ ተረጋግጧል። የኦሮሚያ ክልል ያሉትን ጸጋዎች የመደመር መንግስት በየፈርጁ ለይቶ የህዝብ ተጠቃሚነትን እንዲያረጋግጥ የሚሰራው ስራ ተጨባጭ ለውጥ እያመጣ ነው። ግብርናው ከኢንዱስትሪው ጋር ሲተሳሰር፣ የቱሪዝም ልማቱ ከማዕድኑ ድል በሀብት ጋር ተደምሮ የኢኮኖሚው ፈርጥ ሲሆን፣ የወቅቱ ዲጂታል አገልግሎት ደግሞ የብዝሃ ዘርፍ ኢኮኖሚ ካስማነቱ በመገለጥ ላይ ነው። የመደመር መንግስት ሌብነትን ከስሩ የመንቀል ጽኑ ዘመቻ ጀምሯል። ሌብነትን የሚጠየፍ አዲስ የሞራልና የስነ ምግባር ባህል በመገንባትም ላይ ይገኛል። ተከታዩ ዘገባ የመደመር መንግስት በሀገር ውስጥም ሆነ ከሀገር ውጭ የተሰወሩትን የህዝብ ሀብቶች ከዘራፊዎች በምን አይነት ጠንካራ የፍትህና የህግ ማስከበር ስራ እያደናቸው እንደሚገኝ በዝርዝር ያነሳል። ሰለሞን ኃይለ ኢየሱስ ነው ያሰናዳው። ፍትህ በገንዘብ የሚገዛ ሸቀጥ ሲሆን እኩልነት ተረቱ ነው ይቀራል። ይህም በእጅጉ ያስቆጫል። ነፃ የመንግስት አገልግሎት ለማግኘት የራስዎን ገንዘብ ለሌባ ለመክፈል ሲገደዱ የሚሰማው ጥልቅ የስነ ልቦና ስሜት እንዴት ሊገለጽ ይችል ይሆን? ጠቅላይ ሚኒስትር አብይ አህመድ በአንድ ወቅት ስለ ሌብነት ሲናገሩ ሌብነት ነቀርሳ ነው፣ ሀገርን ይበላል፣ ትንሽም ሆነ ትልቅ ሌብነት መጥፋት አለበት ማለታቸው የሚታወስ ነው። የተወደዳችሁ ዛሬ የምንነግራችሁ የመደመር መንግስት ሌብነትን ከስሩ የመንቀል ጽኑ ዘመቻ መጀመሩን ጭምር ነው። በሀገር ውስጥም ሆነ ከሀገር ውጪ የተሰወሩትን የህዝብ ሀብት ከዘራፊዎቹ በምን አይነት ጠንካራ የፍትህና የህግ ማስከበር ስራ እያደናቸው እንደሚገኝ በዝርዝር እናነሳለን። አብራችሁን ዝለቁ። ከ2010 ሀገራዊ የለውጥ ጉዞ በፊት በኢትዮጵያ የነበረው የጸረ ሙስና ትግል የህግ የበላይነትን ከማስፈን ይልቅ የፖለቲካ ተቀናቃኞችን በማጥፋት ላይ የተመሰረተ ነበረ። ይህም የህዝብ ምሬትና ቁጣ ጣሪያ በማባባስ ለ2010 ህዝባዊ እምቢተኝነትና የፖለቲካ ለውጥ ዋነኛ አንቀሳቃሽ ሞተር ሆኖ አልፏል። የህዝቡን ብሶትና የረጅም ጊዜ ጥያቄ አዳምጦ በመደመር ፍልስፍና ሀገር መምራት የጀመረው የለውጡ መንግስት በህዝብ ሙሉ ቅቡልነትና በህጋዊ መንገድ ወደ ስልጣን ሲመጣ ቅድሚያ ከሰጣቸው ተግባራት መካከል ዋነኛው ሙስናን መዋጋት፣ መግታትና ማድረቅ የሚሉ ነበሩ። መንግስት ሙስናን የህልውና ጸርና አደጋ ብሎ በይፋ በመፈረጅ የትግል አቅጣጫውን ከተለመደው የፖለቲካ ማስፈራሪያነት አውጥቶ ህጋዊ መዋቅር ሪፎርም ላይ መሰረት አድርጎ ቀጥሎበታል። በዚህም በመደመር መንግስት የፖለቲካ ቁርጠኝነትና የዜሮ ትዕግስት መርህ መሰረት ሙስና በተቋም ደረጃ መንግስታዊ ድጋፍ እንዳይኖረው በማድረግ ረገድ ታሪካዊ ስኬት ተመዝግቧል። በእርግጥም በዚህ ተከታታይ የዘመቻ ስራ ሙስና ከተቋም ተላቆ አሁን በጥቂት ስግብግብ ግለሰቦችና በጥቅም በተሳሰሩ ቡድኖች ላይ ብቻ የተንጠለጠለ እንዲሆን አስችሎታል። መንግስትና ህዝብ የተሰጣቸውን ኃላፊነት ወደ ጎን በመተው የህዝብን ሀብት ለግል ጥቅማቸው የሚያውሉ እነኚህ ግለሰቦች ላይ አሁን ጠንካራ እርምጃ በመወሰድ ላይ ይገኛል። የለውጡ መንግስት ሌብነት ጽዩፍና ቆሻሻ ነገር ነው በሚለው የጠቅላይ ሚኒስትር አብይ አህመድ ጽኑ አቋም በመመስረት ሀገር በቀል የኢኮኖሚ ማሻሻያውን ለማደናቀፍ በሚንቀሳቀሱትና የሀገርን ሀብት በሚበዘብሩት አካላት ላይ የማያዳግም እርምጃ እየወሰደ ቀጥሏል።
የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የመንግስት ኮሚዩኒኬሽን አገልግሎት ይፋ ያደረገው በንግዱ ማህበረሰብ በመንግስት መዋቅርና በደላሎች ጥምረት የሚፈጸሙ የኢኮኖሚ አሻጥሮችን ለማክሸፍ ሰፊ ኦፕሬሽን ተከናውኗል። ጥቂቱን ላስቃኛችሁ። በተለይም የህዝብን የዕለት ተዕለት ህይወት በማስተጓጎል ሰው ሰራሽ እጥረት በሚፈጥሩት ላይ መንግስት ጠንካራ እርምጃ እየወሰደ ቀጥሏል። የነዳጅና የማዳበሪያ አቅርቦትን ስርጭት ለዚህ ትልቁ ማሳያ ነው። ጥቂት ግለሰቦች ነዳጅ በመደበቅ አየር በአየር በመሸጥና በጥቅም ለተሳሰሩ ማደያዎች ብቻ በማከፋፈል የዜጎችን ኑሮ ሲያከብዱ ቆይተዋል። ሆኖም መንግስት በወሰደው እርምጃ 38 የመንግስት አመራሮች በህግ ተጠያቂ ሲሆኑ ከ650 በላይ የሚሆኑ ግለሰቦች፣ ማደያዎችና አቅራቢ ኩባንያዎች ላይ ደግሞ ህጋዊ እርምጃ ተወስዶባቸዋል። በተመሳሳይ በማዳበሪያ ግዢ ጥራት የጎደለውና ጊዜው ያለፈበት ምርት በማቅረብ በአርሶ አደሩ ላይ የጥቅም ትስስር የፈጠሩ የግብርና ሚኒስቴር አመራሮች ላይ የወንጀል ተጠያቂነት እርምጃ ማረፉ መንግስት በእርግጥም ለህዝብ ያለውን አለኝታነት የሚያሳይ ነው። ሌላው የመንግስት ጥብቅ እርምጃ ያረፈበት ዘርፍ ህገወጥ የሰዎች ዝውውር ነው። ዜጎችን በሐሰተኛ ተስፋ እያታለሉ ንብረታቸውን በመሸጥ ከፍተኛ ገንዘብ የሚቀበሉና ለሞትና ለእንግልት የሚዳርጉ ደላሎችና አዘዋዋሪዎች ላይ ከባድ ዘመቻ ተከፍቶባቸዋል። በስራና ክህሎት ሚኒስቴር የውጭ ሀገር የስራ ስምሪት ስርዓትን በማዛባት ጉቦ የተቀበሉ 8 ከፍተኛ አመራሮችና ሰራተኞች እንደዚሁም 44 ደላሎች በህግ ቁጥጥር ስር ውለዋል። በመንግስት የልማት ፕሮጀክቶችና በፋይናንስ ዘርፍ ላይ የተፈጸመ ያለውን ሙስና የማጽዳት ስራ እየተከናወነም ይገኛል። ማክሮ ኢኮኖሚውን ለማደናቀፍ የሞከሩ 13 አቅራቢ ድርጅቶች ባለቤቶች ላይ ከባድ ማስጠንቀቂያ ተሰጥቷል። ህገወጥ ተግባራት ሲፈጽሙ በነበሩ ከ7000 በላይ የንግድ ድርጅቶችና መጋዘኖች ላይ ደግሞ የማሸግ እርምጃ ተወስዷል። 29 ላኪ የንግድ ድርጅቶችና ግለሰቦች ላይም የህግ ተጠያቂነት ሰፍኗል። በኢትዮጵያ ኤሌክትሪክ ኃይል ተገቢ ያልሆነ ከ36 የዳታ ማይኒንግ ድርጅቶች ጋር ህገወጥ የኃይል ሽያጭ ውል የፈጸሙ 4 ከፍተኛ አመራሮች ላይ እርምጃ ተወስዷል። በወርቅ ኮንትሮባንድ የተሳተፉ 183 ግለሰቦች እንደዚሁም በገቢዎችና በጉምሩክ ዘርፍ ሲስተም በማጥፋት የተሰማሩ 91 ግለሰቦች በህግ ቁጥጥር ስር ውለዋል። በህገ ወጥ የገንዘብ ዝውውርና ሐዋላ የተሳተፉ 169 ኢትዮጵያውያንና የውጭ ሀገር ዜጎች ተጠያቂ መሆናቸውና 7 የክሪፕቶ መተግበሪያዎች መታገዳቸው እርምጃው ምን ያክል የሰፋ ስለመሆኑም ያሳያል። ህገ ወጥ ተግባራት ፈጽመው ከሀገር በመውጣት በባህር ማዶ ለመደበቅ የሞከሩ ግለሰቦችን ቢሆኑ ከፍትህ ክንድ አላመለጡም። በእርግጥም የፍትህና የደህንነት ተቋማት ካለም አቀፉ የፖሊስ ተቋም ወይንም ደግሞ ኢንተርፖል ጋር በተፈጠረው ጠንካራ ቅንጅት ወንጀለኞች ከያሉበት በማደን ወደ ኢትዮጵያ ተላልፈው እንዲሰጡና በህግ ፊትም ቀርበው ፍርድ እንዲያገኙ እየተደረገም ይገኛል። ይህ እያየነው ያለው የተቀናጀ የህግ ማስከበር ስራ ታዲያ የሚያሳየው አንድ ትልቅ ሀቅ አለ። ማንም ሰው የህዝብን አደራ በልቶ የደሃውን ኪስ አውልቆ በየትኛውም የዓለም ጥግ ተደብቆ ማምለጥ እንደማይቻል የመደመር መንግስት በተግባር እያረጋገጠ መሆኑን ያሳያል። ሙስናና ሌብነትን ለማስወገድ በምናደርገው ጥረት ስርዓቶቻችንን ማጠናከር እንቀጥላለን ሲሉ ጠቅላይ ሚኒስትር አብይ አህመድ መናገራቸው የሚታወስ ነው። ይህ የሚያሳየው የፍትህ እርምጃና የስርዓት ግንባታ ከምን ጊዜውም በላይ ታዲያ ተጠናክሮ መቀጠሉ ተቋማትን ከሌቦች ንክኪ ሙሉ በሙሉ ነፃ ለማድረግ የተያዘውን ጽኑ አቋም ፍንትው አድርገው የሚያሳዩም ናቸው። የመደመር ፍልስፍና ሙስናን በዘመቻ ብቻ ሳይሆን በሳይንሳዊ አመክንዮም ይተነትነዋል። በዓለም አቀፍ ደረጃ በስፋት ተቀባይነት ያለው የሎበርት ክሊት ጋርድ ቀመር እንደሚያሳየው ሙስና የሚከሰተው የአገልግሎት ሞኖፖሊና የግል ውሳኔ አድማስ ሰፍቶ ተጠያቂነት ሲጓደል ነው ይላል። ይህንን እውነት የሚጋራው የመደመር መንግስት በኢኮኖሚው ውስጥ የመንግስትን ያልተገራ ጣልቃ ገብነት ሞኖፖሊ አይደግፍም። አንድ ባለስልጣን ውሳኔዎችን ያለ ግልጽ መስፈርት በራሱ ፍላጎት የመወሰን ክፍተት ሲያገኝ ሌብነትን ይፈጥራል። በመሆኑም የመደመር መንግስት እነዚህ ሲፈጠሩ ክፍተቶችን በመዝጋትና ተጠያቂነትን የሚያሰፍኑ ተቋማዊ አሰራሮችን በመዘርጋት ረገድ ሳይንሳዊ የመፍትሄ እርምጃዎችን እየወሰደ ይገኛል። ሌብነት እንደ ጉብዝና እየታየ የመጣበትን የሞራል ዝንፈት ለማስተካከል ሌብነትን የሚጠየፍ አዲስ የሞራልና የስነ ምግባር ባህል በመገንባት ላይ ይገኛል። የመደመር መንግስት ርዕዮተ ዓለማዊ መነሻውም ሀብት መፍጠር ያለበት በፈጠራ በድካምና በውድድር እንጂ በመንግስት ቢሮ ውስጥ በሚደረግ ሹክሹክታ መሆን የለበትም የሚል ጽኑ አቋምም አለው። የአገልግሎት አሰጣጡ ግልጽ የሆነው መጀመሪያና መጨረሻ እንዲኖረው በቴክኖሎጂ የታገዘና የሰው ንክኪ የቀነሰ እንዲሆን አድርጎታል።
ይህም የሙስናና ስርቆት ስርዓቶችን በሳይንሳዊ መንገድ ያመከነ ስትራቴጂካዊ ርዕዮተ ዓለማዊ እርምጃ ሆኖ ቀጥሏል። የመደመር መንግስት ወደ ስልጣን ከመጣበት ጊዜ አንስቶ ሀገራችን በጸረ ሙስና ትግሉ ረገድ አዲስና ብሩህ ምዕራፍን ከፍታለች። ቀደም ሲል የነበረውን የመንግስትና የህዝብ ሀብት ስልታዊ ብዝበዛ በማስቆም የትግሉ ማዕከል በጥቂት ስግብግብ ግለሰቦችና የጥቅም ኔትወርኮች ላይ እንዲንጠለጠል አድርጎታል። ወደፊትም ይህ ጽኑ ሀገራዊ የጸረ ሙስና ዘመቻ የኢትዮጵያን የብልጽግና የፍትህና የመልካም አስተዳደር እውነተኛ መሰረት የሚያጸና የማይናወጥ ቃል ኪዳንም ጭምር ነው። ሌብነት ብልህነት ሳይሆን የሀገር ክህደት፣ ጎበዝነት ሳይሆን የትውልድ ነቀርሳ ስለመሆኑ ተገንዝበን ሌባን አደባባይ ላይ ልናወጣው ይገባል። ሙስናን የማሽሞንሞንና የመደበቅ ባህላችንን ከወዲሁ በእንጭጩ መቅጨት እንዲቻል በጋራ መስራት ይገባል እንዳሉት ጠቅላይ ሚኒስትር አብይ አህመድ ሙስናን በማጋለጥ መብትን በመደለያ ባለመጠየቅና ከህገ ወጦች ጋር ባለመተባበር ለጉቦና ለሌብነት ዜሮ ትዕግስት የሚለውን መርህ የዕለት ተዕለት ባህላችን ልናደርገው ይገባል። በእርግጥም ይህ ሲሆን ብቻ ነው እንግዲህ የበለጸገች ፍትህ የነገሰባትና የዜጎቿ ላብ የማይበዘበዝበት የነገዋ ታላቅ ኢትዮጵያን እውን ማድረግ የምንችለው። በኢትዮጵያ ፖለቲካ ውስጥ ስር ሰዶ የቆየው እኔ ያልኩት ካልሆነ ሞቼ ይገኛሉ የሚለው ጽንፈኛ አቋም በሰላምና መረጋጋት እንዳንቀጥል አድርጎን ቆይቷል። ይህ አቋም በርካታ መስዋዕትነት ማስከፍሏል። ይህን ችግር ይፈታ ዘንድ ከሀገራዊ ምክክር ውጤት ይጠበቃል። መሐመድ አልቃድር ተጨማሪ አለው። አንዳንድ ሀገራት እጅግ አስከፊ በሆነ ፖለቲካዊና ማህበራዊ ቀውሶች ውስጥ አልፈው ችግሩን የሚሻገሩበት መንገድም ከድጡ ወደ ማጡ እንዲሉ አልነቀል ያለ የሰላምና መረጋጋት ሰንኮፍ ሆኖባቸው የጥላቻ ፖለቲካ፣ የእርስ በርስ ጦርነት፣ የዘር ማጥፋትና የሰብአዊ መብቶች ጥሰቶች የብዙ ትውልዶችን ሕይወት ነጥቀዋል። ሩዋንዳ የዚህ ታሪክ ቀዳሚ ምሳሌ ናት። ታሪኳን ቀረብ ብለን ስናየው የበለጠ አስደንጋጭ ምዕራፍን ያሳየናል። እንደ አውሮፓውያን አቆጣጠር በ1994 በተከሰተው የዘር ማጥፋት በጥቂት ጊዜያት ብቻ ከ800 ሺህ በላይ ሰዎች ሕይወታቸውን አጥተዋል። ሀገራቸውም ለምስቅልቅል ትውልዱም ለጠባሳ ተዳርጓል። ከዚህ በኋላ ግን የሀገሪቱን ባህላዊ ጋቻቻን የማህበረሰብ ፍትህ ስርዓትን ተጠቅማ እውነትን ለማውጣትና ማህበረሰቡ እንደገና ለማቀራረብ ሞከረች። ይህ ሂደትም ሁሉንም ችግር ባይፈታላት እንኳን በተበጣጠሰ ማህበረሰብ ውስጥ መተማመንን ለመመለስ የተወሰደ ትልቅ እርምጃም ሆነው ሩዋንዳን ፈውሷታል። ወደ አውሮፓ ብናማትር ተመሳሳዩን ታሪክ እናገኛለን። ሰሜን አይርላንድ ለ3 አስርት ዓመታት በካቶሊኮችና በፕሮቴስታንቶች መካከል በዘለቀው ግጭት ውስጥ ብዙዎችን አጥታለች። ነገር ግን በ1998 እንደ አውሮፓውያን አቆጣጠር የተፈረመው የጉድ ፍራይዴይ ስምምነት የተቃራኒ ወገኖችን በአንድ ጠረጴዛ አሰባስቦ ስልጣንን በጋራ የማካፈል ስርዓትን ፈጠረም። የፖለቲካ ውይይት ከጠመንጃ ድምፅ በላይ ኃይል እንዳለውም ታየ። እነዚህ የተለያዩ የተራራቁ ሀገራት ታሪኮች አንድ የጋራ መልእክትን ያስተላልፋሉ። ዘላቂ ሰላም በኃይል አይገነባም። እውነትን በመጋፈጥ የተለያዩ ሀሳቦችን በማድመጥ የሕግ የበላይነትን በማክበርና የብሔራዊ የእርቅ ሂደቶችን በማጠናከር የተሻለ የወደፊት መሰረት ሊገነባ እንደሚችል እነዚህ ተሞክሮች ያሳያሉ። የየሀገራቱ ታሪክ የባህል ሸንጎ መድረኮቿን የነጻነት አደባባይ፣ የሙግት ሜዳ፣ የምክክር ማጽኛ ስታደርግ ለነበረችው ኢትዮጵያም እኔ ያልኩት ካልሆነ ሙቼ እገኛለሁ በሚሉ ሀገር አፍራሽ ትውልድ አሳናሽ አዙሪትም እንድትቆይ አድርጓታል። በኢትዮጵያ ፖለቲካዊ ባህል ውስጥ ስር የሰደደው እኔ ያልኩት ካልሆነ ሙቼ እገኛለሁ፣ እኔ ያልኩት ካልሆነ ሀገር ትፍረስ የሚለው ያረጀና ያፈጀ ሐሳብ ለሀገሪቱ ተደጋጋሚ ውድቀቶችና ፖለቲካዊ ቀውሶች ዋነኛ ደግሞም መዋቅራዊ እንቅፋት ሆኖ ቆይቷል። ይህ የአስተሳሰብ ደዌ የፖለቲካ ኃይሎች ልዩነታቸውን በጠረጴዛ ዙሪያ ከመፍታት ይልቅ በኃይል በጠመንጃ አፈሙዝ በመገዳደልና አሸናፊ ተሸናፊ ተብለው በሚፈጥሯቸው የዜሮ ድምር ስሌቶች ብቻ እንዲንቀሳቀሱም አድርጓቸዋል። እኔ ያልኩት ካልሆነ የሚለው አቋም የስነ ልቦናና የፖለቲካ ግትርነት መገለጫ ሆኖ የፖለቲካ ተፎካካሪዎችን እንደ ተጋሪ ሳይሆን እንደ ህልውና ጠላት የመመልከት አጥፊ ባህልንም ወልዶ ቆይቷል። የኔ ብቻ ሲባል እኔ ብቻ ነው ማውቅልህ፣ እኔ ብቻ ነው ማኖርህ፣ የኔ ብቻ ነው ምድሩ፣ የኔ ብቻ ነው ሀገሩ ነው። የኔ ብቻ ሲባል ሁሉንም ጠቅልለው የኔ ብቻ ብለው ይወስዳሉ። እርሱ ሐሳብ ጥሩ አይደለም። ሌጋሲን አያስቀጥልም። ኔሽን ወደፊት አያሻግርም። ሀገር አያሻግርም። የኛ በጋራ ተወያይተን የኔ አሸናፊ መሆን አለበት ከሚል እሳቤ መውጣት ነው ያለበት። በዚህ የፖለቲካ አስተሳሰብ ውስጥ ለሌላኛው ወገን ዕውቅና መስጠት፣ መደማመጥ ወይንም መቻቻል እንደ ሽንፈትና ፍርሃት ይቆጠራል። የኢትዮጵያ ሀገራዊ ምክክር ኮሚሽን አሳታፊና አካታች በሆነ መንገድ ብሔራዊ መግባባትን ለመፍጠር እየሰራ ባለበት በአሁኑ ወቅት ይህ ግትር የፖለቲካ ባህል ቦታ የለውም። ማንኛውም ማህበረሰብ ወክሎት የመጣ ሰው ሊሆን የሚገባው
የራሱን ሐሳብ ብቻ ሳይሆን የሌሎችንም ፐርስፔክቲቭ ተረድቶ ግን ለሁላችንም የሚሆን አስታራቂ የሆነ ሚዛናዊ ሐሳብ ይዞ መቅረብ ነው የሚያሻግረንም እሱ ስለሆነ እቺ አሁን የጀመርናት ስታይል በትክክለኛ መንገድ ከሄደች ችግር እኮ በየጊዜው ይፈጠራል። አንድ ጊዜ የሚያልቅ ነገር የለም። ማህበራዊ እንቅስቃሴያችን በጨመረ ቁጥር ሌላ ያላሰብነው ችግር ሊፈልቅ ይችላል። ዛሬ የምናደርገው ምክክር ለዛ ሁሉ ምን ይሆናል? ምሳሌ ትምህርት ይሆናል። አንድ ሐሳብ በምክክሩ ውድቅ ቢደረግ ወይንም ተቀባይነት ባያገኝ ውድቅ የተደረገው ሐሳቡ እንጂ ሐሳቡን ያቀረበው ግለሰብ የፖለቲካ ድርጅት ወይንም የማህበረሰብ ክፍል አለመሆኑንም በዚሁ የምክክር ሂደት መገንዘብ የሰለጠነ የፖለቲካ ማዕዘን ነው። ብዙ ከባድ ጥያቄ ማንስቼ አውቃለሁ። ብዙ ከባድ ጥያቄም ቀርቦ አውቃለሁ። ያመንኩት አለኝ፣ ያሳመኑኝ አለ። አንድም ደግሞ የሚወድቅ ሐሳብ የለም። በዚህ በምክክር የምንረዳዳው ነገር እንጂ ይህ ደግሞ መቼም የሚገኝ አይደለም። የላቀ የፖለቲካ ብስለት፣ የዲፕሎማሲ ጥበብና የሀገር ፍቅር መገለጫ የሆነውን ሰጥቶ የመቀበል መርህን መከተልም ኢትዮጵያ በታሪኳ ያጋጠሟትን ስብራቶች፣ የመንግስታዊ መዋቅር ቀውሶችና ደም አፋሳሽ ግጭቶችን አበይት መነሻዎች እኔ ያልኩት ካልሆነ ሀገር ትፍረስ የሚል አግላይ አቋምን ለማረምና ለማከም ያስችላል። ለኢትዮጵያ እና ለኢትዮጵያውያን ጥቅም የሚውል ማንኛውም ሐሳብ ማንኛውም ጠቃሚ ነገር ከየትኛውም ጫፍ ቢነሳ እኛ ለመተው ዝግጁ ነን። መቋጫው ሐሳብ ግን ኢትዮጵያንና ኢትዮጵያውያንን የሚጠቅም መሆኑን ማረጋገጥ ብቻ መሆን አለበት። ሁሉም ተመካካሪ ሀገሩን በልቡ ይዞ ምክክሩን በጨዋነትና በስክነት መንገድ እየተመራ ዳር ማድረስም የትውልድ አደራን የመወጣት የሀገርንም ከፍታ ዳር ማድረሻው መንገድ ነው። ከኢትዮጵያ ቴሌቪዥን የሰዓቱ ዜና አብቅተዋል። ስለተከታተላችሁ እናመሰግናለን። አንተነህ ደግፌ ነኝ። ሰላም ደሩ።